አንቺ ምንም የሚያሰጋሽም የሚያስፈራሽም ነገር የለም እኮ እኔ አንቺን አልለይሽም ሞት ይመጣል እንጂ እኔ አልለይሽም እኔ አልለይሽም አሁን በዛ ወይ እንዳታስቢ አንቺ የምፈልገው ዲኒ እንድታደርግ ብቻ ነው በቃ አላውቅም እንግዲህ እናንተ ታውቃላችሁ ግን ያው ህግ የያዘው ነገሮች እንደሚሰፉ ማወቅ አለባችሁ እሱን ነገር አስባችሁ ከሁሉም አቅጣጫ ከዩማ አቅጣጫ ከልጅቷም አቅጣጫ ከእናንተም ዙሪያ አስቡና መወሰን ያለባችሁ እናንተ ታውቃላችሁ ሰላም 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 ቤተሰቦች እንዴት ናችሁ አለው እግዚአብሔር ይመስገን ደህና ነኝ ያው የሚፈጠሩትን ችግሮች እያያችሁ ነው በዚህ በኩል እንፈታለን ስንል በዚህ በኩል ደግሞ ሌላ ነገር እየታሰረብን ነው እና ዛሬ አመጣጤ ብዙዎቻችሁ እኔ ላይ ጥርጣሬ እያደረባችሁ ይመስለኛል ነገሮች ዞሮ ወደኔ እየመጡ ነው አንተነ እንደዚህ እያረክ ያለው አንተነ እየተባልኩ ነው እና ቡራ ራሱ ለምን እንዳላምነኝ አላቅም ብቻ ውስጡ የሆነ ጥርጣሬ እንትን እያለ ነውና ያን ጥርጣሬ ምን እኔ ልጅቷ የኔ ናት ከማለት ውጭ ያደረኩት አንድ ነገር ማንም ሰው ሊነግረኝ አይችልም ልጅቷ የኔ ናት ሁሉ ጊዜ ልጅቷ የኔ ናት ከማለት ውጪ እዩን ወድሻለሁ ከማለት እዩን አፈቅርሻለሁ አብረሽኝ ሁኚ ከማለት ውጪ ምንም ያደረኩት ነገር የለም ሁላችሁም ታውቃላችሁ ይሄንን ምንም እኔ አንድን ከን እንኳን ልታወጡብኛችሁ ነው እያንዳንዷን ነገር ተጠንቅቄ ነው እያደረኩ ያሉት ምንም ማለት ነው በቃ ምን አጥፍቼ ነው እኔ የምጠረጠረው አንተ ነው ሁለቱን እንትን ለማለት እዩን እንደዚህ ያረካትና እስቲ በምን እኔ ማንም ሊያስረዳኝ አይችልም በእንደዚህ አይነት መልኩ እኔ እንደዚህ አይነት ማደርግም ልጅ አይደለሁም ለሰውም ክፉ መመኝም ልጅ አይደለሁም እንደዛም አላደረኩም የሌለብኝም ባህሪ እያመጣችሁ እኔ ላይ እንትን ባትሉ ደስ ነው የሚለኝ ቡራ መጨረሻ ላይ የተናገረው ነገር አለ ያው ሰው ማመን ሰልችቶኛል አይነት ወሬ እያወራ ነበረ በእርግጥ ይገባኛል በእንደዚህ አይነት ኬዝ በእንደዚህ አይነት ጊዜ ሰው ማመን ይከብዳል ከባድ ነው አውቃለሁ እረዳዋለሁ እንደዛ ያለበትን መንገድ እረዳዋለሁ ግን ደግሞ በግድ መነኝ አይባልም ሰው እንዳልሆንክ ወይ ደግሞ መጥፎ ሰው እንዳልሆን ሰው ከማስረዳት ይልቅ ሆኖ ማሳየት የሚቀል ይመስለኛል እኔም ያን መፍትሄ ነው የምጠቀመው ብቻ ዛሬ ቡራን ጠርቼዋለሁ ይመጣል ያለውን ነገር ነግሯለሁ በቃ እኔ ያለኝ አማራጭ እዩ መክሰስ ብቻ ነው እንክሰሳት የሚል መፍትሄ ነው በቃ ወደ ክስ ሄደን እዩን ስንከሳት በህግ ነገሩ ሲሆን ማንም ሰው እንቢ ማለት አይችልም ግዴታ ይሆንበታል ስለዚህ ያን መፍትሄ እንጠቀም አይነት ወሬ ነው ማወራው ጠርቼው እነግረዋለሁ ፍቃደኛ ከሆነልኝ ደስ ነው የሚለኝ እኔ ዛሬ ሄደን ከሰናት ያለውን ነገር ዲኤንኤ ማድረግ ግዴታዋ ስለሆነ ማለት ነው ይሄ ነገር የግዴታዋ አለማድረግ አትችልም ልጁ እሱ ነው እያለች ስም እያጠፋች ዲኤንኤ አለማድረግ ይሄ መፍትሄ አይደለም ግዴታዋ ስለሆነ ጣቢያ ሄደን ብንከሳት ያ ያለው አማራጭ ያ ስለሆነ ማለት ነው በዛ መንገድ እንኳን ባይሆን ማድረግ ያለብን እኔ ቡራ ምናልባት ይሄን ነገር ማድረግ ሊከብድ ይችላል እኔ ግን ከዚህ በፊትም አድርጌዋለሁ አይታችሁኛል ልጅቷን ሰርቂያት ነበረ እዩንም መንገድ ላይ ምናምን እያያዝኩም ወስጄ የሆነ ነገር ብቻ እንደዚህ የመጥለፍ አይነት እንትን ውስጥ አድርጌያለሁ ያን ነገር አሁንም መድገም አይከብደኝም ልጅቷን መስረቅ እንደዛ ነገር ውስጥ ግን መግባት አልፈልግም ምክንያቱም ሁሉም ነገር በፍቃደኝነት ቢሆን ደስ ይላል ማለት ሁሉም ሰው ፍቃደኛ ሆኖ ዲኤንኤውን ቢደረግ ሁሉም ነገር ቢደረግ እዩም ፍቃደኛ ሆና ማለት አይምሮዋን ንጹህ አድርጋ ቢያልቅልን ደስ ነው የሚለኝ ግን በክስ ማትመለስ ከሆነ ያለው መፍትሄው ምንድነው ልጅቷን መስረቅ ይሄንን ስል ምናልባት ልትጠነቀቅ ትችላለች አሁን ሄደን እንድንከሳት ነው እኔ ብሩኬን የጠራሁት ማለት ነው ይሄን ስናደርግ ግን ምናልባት ይሄን ቪዲዮ አይታ ልትጠነቀቅ ትችላለች ግን ደግሞ ከኔ እንደማታመልጥ በጣም እርግጠኛ ነኝ ምክንያቱም አውቀዋለሁ ቤት ገብቼ ቤት መውጣት እንዳለብኝ አውቃለሁ ልጅቷን እንዴት ይዤ ወጥቼ ምናልባት እኔ ዲኤንኤ ያረኩ ብባል ማንም ላያምነኝ ይችላል ግን ወስጃተኝ ቡራጋ ወይ ደግሞ ብሩኬን ይዤ ጣቢያ ወይ ሆስፒታል መሄድ ነው ከዛ ዲኤንኤ ማድረግ ነው አለቀ ምንም እንትን የለውም ስለዚህ እኔ ያ ነው ሐሳቤ እናንተም እኔ ላይ ያላችሁ ነገር ምናልባት አላቅም ብቻ እኔ ጥሩ ሆኜ ወይ ደግሞ ያለውን ነገር ጥሩ ለማድረግ ከመሞከር ውጪ ምንም ያደረኩት ነገር የለም እናንተ የምታስቡበትን አንግል አስተካክሉ
ነው የምለው። ካጠፋውም ደግሞ ይቅርታ። በቃ ወደ መፍትሄ እኔ ልጄን ከማግኘት ውጪ ሌላ ምንም ያልኩት ነገር የለም። አዎ ተናድጄ እንደውም ልጅቷ የኔ አይደለችም ምናምን ብያለሁ። ለምንድን ነው ያልኩትኝ? በቃ ስሜት አያደርግ እኔ ልጅቷ የኔ ናት። አስሬ ደጋግሜ ቪዲዮ እያያዝኩ ስንት ታውቃላችሁ እናንተ ቪዲዮ እያያዝኩ ልጅቷ የኔ ናት አስሬ ደጋግሜ ከማለት አንፃር ማለት ነው በጣም በቃ ተሰልችቻለሁ። ይገባኛል ያን ነገር መረዳት እንዴት እንደሚያቅታችሁ አላውቅም። እና ያልኩት የሆነ መጥፎ ነገር ካለ እስቲ እናንተ አውጥታችሁ እንደዚህ ነው ያልከው በል እና ቤተሰቦች እስቲ ያው ቡራን ጠርቼዋለሁ። በቃ ወደ ክስ እንዲሄድ ነው የምፈልገው። ምንም ነገር ጣጣ አልፈልግም። በቃ እሱም አልከስም ምናምን ቢል እንኳን እኔ እጄ ከሳታለሁ። ዴኔ ማድረግ አለባት። ፍላጎቴ ያ ነው። በቃ እኔ እስከዛሬ የታገልኩት ትግል እንዲደገም አልፈልግም። ድጋሚ መሰቃየት አልፈልግም። በቃ መክሰስ ነው። እቺ ልጅ በጸባይ የምትመለስ አይደለች። በጸባይ በፍቅር ስንላት እንዴት እየተጫወተችብን እንደሆነ አይታችኋል። ያ ነገር ደግሞ እንዲደገም አልፈልግም። እኔ በቃ ትከሰስ፣ ትታሰር። ከታሰረች ራሱ ልጅቷን እኛ ጋር አድርጋ ትታሰር። በቃ ያ ነው ፍላጎቴ። እግዚአብሔር እኔ በምን ያክል ትግስቴ እንደተፈታተነች ታውቃላችሁ። እንዴት ታግሻትም እንደነበረ ታውቃላችሁ። እና ያ ሁሉ ትግስቴን አስጨርሳ እኔ ለሷ ያለኝ ፍቅር በቃ አሁን ላይ ቀንሷል። ምንም በቃ ለሷ ስሜት የለኝም ማለት እችላለሁ። በቃ ለልጄ ስል እንደውም ሰው በዚህ ልክ መጥፎ እየሆነ እኔ ጥሩ መሆን አልችልም። በቃ እኔ መልአክ ወይ ክርስቶስ አይደለሁም። እኔ እሷ እየጠላችኝ እኔ መወዳት እና በቃ እኔ ትግስቴም ተሟጧል። ልጄንም በቃ ያለኝ ነገር ተስፋዬ ልጄ ናት። እንዴት በዚህ ጊዜ ወንድ ልጅ አይደለ እንዴ ልጁን በሚክድበት ምናምን ትላላችሁ። አይ ነው ይገባኛል። ግን እንደዚህ አይነት ልጅ አይደለሁም። ልጄ የምክድበት አይነት ደረጃ ላይ አይደለሁም። እንደዚህ አይነት ልጅ አይደለሁም። አልክድም። ለዛም ነው እዚህ ጋር ቆሜ ድርቅ ብዬ የምከራከረው። ልጅ አይደለችም ሂድ እየተባልኩ እየተገፈተርኩ አላውቅም። እስቲ እኔ በዚህ ልክ እንደዚህ ዋጋ መክፈሌ የእናንተን እኔ መጥፎ የሚያስብል ነገር ካለ አላውቅም። እስቲ የምታስቡበትን አንግል እያያችሁ ወይ ደግሞ ብቻ ሰውን እንደዚህ አስብ ማለት አይቻልም። አላውቅም። ብቻ እንጠብቀው። ረጅም ደቂቃ አወራው። አይተው ሲፈጀኝ የፍቅሯን እሳት የልቤን እሳት አልፈርድም በሰው ቢሉኝም ተዋት ቢወስደው ሳቄን ቢቀማኝ ፍቅሯን ቢነጥቀኝ ፍቅሯን አልተው እስካያ ስሜን ዘምራ እሷን በተራ ተው ቢሉኝም እና ቤተሰቦቼ ረጅም ደቂቃ ነው የቆዩት። ብቻ ቆይቻለሁ። የጠበቁት አልመጣም። ካልመጣም ግን በራሴ አንግል ነው በቃ ነገሮችን ወስደው በራሴ አንግል ክስ እሱ ባይመጣ እንኳን እኔ አይኖችሽ ነፍስ ይዘራሉ፣ ቁንጅናሽ ልብን ይሰርቃል። ላወራሽ ሳስቤ ውስጤ ያጥረኛል ይጠፋኛል። እንዴት ነሽ? አለሽ? ሰላም ነው? ያው ምን እንደምል አላውቅም። ቡራ እግዚአብሔርን እኔ በጣም ከፍቶኝ አዳሬ ጥሩ አልነበረም። የምር እኔም ልክ አይደለም። ሀሳቧንም እየቀየረች አይደለም ልጅቷ። እኔ ቢና አሁን ላይ እኔ በጣም ወደ ምን ነገር ውስጥ ልገባ ነው። እኔ ራሱ የምር ከዚህ በላይ እንደውም በሃይሚ እንትን ነው ያለሁት። ሃይሚ ቆይ እንረጋጋ ምናምን እያለች ነው እንጂ እኔ በጣም በጸባይ ራሱ ማናገር አልፈልግም እሷን። ምንም አሁን በጸባይ ማናገሩ በቃ ሌላ አማራጭ የሌለው ነገር ይመስለኛል አይደል? እሷን መለመን ነው ወይ ለምነናታል፣ ደጋግመን ለምነናታል አይደል? በፍቅር ምናምን ወልታለች። የምር እሺ እኔ አንድ አማራጭ አለኝ። ያን አማራጭ እንድትቀበለኝ ፈልጋለሁ። እምቢ እንዳትለኝ። በቃ እኔ ልጅቷን እንክሰሳት። እኔ ከሰናተኝ ህግም ቢምትል ከሆነ እስቲ እቺ ልጅ በጣም ከህግም በላይ ከሆነች እናያለን። እኮ ግዴታዋ ነው መክሰስ። አሁን እዛ ደረጃ እንደራረስ ከተባለ እኔ ምንም ደስ ነው የሚለኝ፣ ችግር የለብኝም። የምር ቀጥታ ሄጄ እኔ ራሴ እንትኑን እከሳለሁ። በቃ እኔ ያማራጭ ያለ ይመስለኛል። ህይወቴን ነው አመሰቃቀለችው እኮ በምን አይመለከት። ሌላ አማራጭ የለም።
አሚን በምን አይነት አማራጭ ሊኖር ይችላል? በፍቅር ጠይቅናት አይደል? ለምን ፍቅር ነበረ ግን አይሆንላትም። ሲቀጥል ደግሞ ለምንስ ፈልጋኝ ነው? ምን ልታደርገኝ ነው? አንተ እኔ ብቻዬን ልታወራኝ ፈልገች? ምን ታወራኛለች? አይ እኔ መክሰሱ አግባብ ነው ብዬ አላስብም። ሌላ መፍትሄ አለ ያስገባችሁ ይችላል አይደለም? እኛ ሰው ነው መንከስ እሷን ስለሆነ መንከስ አይደለም። ጥሩ ስሜት የተሰማኝ አይደለም። እንደዚህ አይነት አሁን በልህ በትቢት ምናምን ከተሄደ ከባድ ሁኔታ ውስጥ እሺ ብቻውን ያገኛት ያለሽ ቅመም ብቻውን ያገኛት እሺ አሁን ብቻዬን እንዳገኛ ከሆነ እሱ ነው አማራጭ አይደል የሰጠችኝ ብቻ አሁን ካልሆነ ለምን ልጅቷን አንተ ጠልፋት ነበር አይደል ወስዳት ነበር አይደል እንደዛ ማድረግ እችላለሁ እናንተ እኔ ፍቃደኛ ከሆናችሁ እኔ ማለት ነው ይሄ ቪዲዮም በቃ እኔ መውሰድ እችላለሁ እሷን ህፃኑ ከዚህ በፊት እንደዛ አድርጌያለሁ ለይተን መደረግ ያለበትን ነገር ማድረግ ነው እኮ ወይ እንደዛ ይሻላል ካልሆነ እንጂ ህግ ላይ ሄዶ ነገሮች አንደኛ አንተንም ችግር ውስጥ ሊያስገባ ይችላል ሁለተኛ ነገር ደግሞ እሱንም ችግር ውስጥ ሊያስገባው ይችላል ብልክ ችግር ምንም አይበልጥም አይነኝ አሁን አንዳንድ ጊዜ ምን አለ መሰለ ህግ ስለሆነ ብቻ ትክክል ነው ሊሆን ይችላል ማለት አይደለም በስትክክል ፍርድ ልታገኙ ትችላላችሁ ማለት አልችልም ምክንያቱም ትክክለኛ ማስረጃ አይደለም እኛ የምንፈልገው በህግ እንኳን ዲኤንኤ እንዲደረግ ነው ምን ተማምና እንደሆነ ምን አይነት ማስረጃ ይዛ እንደሆነ ምንም አናውቅም ማለት ነው ስለዚህ ሁለታችሁንም ችግር ውስጥ የሚያስገባ ነገር ሊሆን ይችላል ራሳችሁ እሷ እሺ እንድትል ምናምን ብላችሁ ለምትፈስት ሞክሩ እናንተን ችግር ውስጥ ሊያስገባችሁ ይችላል ለሷም ደግሞ ልጅ ይዛለች ጥሩ አይመጣውም በተቻለን አቅም እድል እንስጣትና እንያት ካልሆነ ደግሞ እንዳልከው ልጅቷን ወይ ወስዶ ምንም ይሄ ደሞ እንደዚህ ማክሰሱ ምን አይነት እንትን ይኖራታል አሁን ምን አይነት ማስረጃ ይኖራታል አላቅም እኔ አሁን በራሴ ኮንፊደንስ አለኝ ምንም አንተ አለ አይደል እኔ በጣም ምንም ያላደረካት ነገር ካለ ምን ያስፈራ ምን ትይዝባለች ሲጀመር ምንስ ብትይዝ የልጁ አባት ይተዋወቅ ነው እንጂ ያልነው ሌላ ምንም አዲስ ነገር እኮ የለውም ሃይሚ ከፖሊስ ጋር ወይ ዘናት መሄድ እኮ ነው በቃ ዲኤንኤ ይደረግ ነው ያለው ሁሉም ነገር እንጂ ካልሆነማ እየመጣች ቤታችን ላይ ልፈነጭ እኮ ነው አይደለ ቅመም ልክ ይመጣል እኔ አላቅም እንደዛ ልክ ይመጣል እኔ ጥሩ ነገር አይሰማኝም በዚህ ዙሪያ ምክንያቱም ለሷ አስበሽ ነው እኔ ለሷ ማሰብ ብቻ አይደለም እኔ ለሁላችሁም ነው እያሰብኩ ያለሁት እዚህ ጋር እኮ እኔ እንደውም ምንም እኮ አይመለከተኝም አዎ ትከሰስ ምናምን ማለት ይችል ነበር ግን እሱ አግባብ ነው ብዬ አላስብም ሲቀጥል ደግሞ ይቺ ልጅ ምን አይነት መረጃ እንዳላት አናቅም እናንተ ደግሞ ቢኖራት እንኳን እያላችሁ ነው መረጃ ምንም ቢኖራትም አይሚ ከዲኤንኤ ጋር ያገናኛል ማንንም እኔ አልበደልኳትም ምንም አላደረኳትም አልጎዷትም እንዴ ምንም መረጃ ልታወጣብኝ አይችልም ወይ እኔ ወይ በቃ ያለው መፍትሄ ለብቻ ማግኘት ነው አሁን ከገገመች ብቻንማ ካገኛት እኔ ሌላ ጣጣ ውስጥ ነው የምከተኝ እኔ አንተን ራሱ በቃ ብቻ እንዳታገኛት እኔ ልጅቷ ያለው አማራጭ በቃ አሁን አይከሰስ ምትኮና ሀይሚ እኔ ሰማሻለሁ እኮ እንጂ ገብቶሻል አሁን መፍትሄዎችን እያወራን ነው አይደለ ያለው አማራጭ ልጅቷ አንድ መንገድ ነው የሰጠችኝ ብቻዬን ልታወራኝ ነው የፈለገችው ስለዚህ ብቻ ምክንያቶች በጣም ማሰላሰል ይጠበቅብኛል አይደል የሙሳኔ ከሙሳኔ በፊት እኔ ብቻዬን ማግኘት አልፈልግም እሱ ማንም ብቻ እንድታገኛት ካስገደደች ወይ ብቻ ያለው አማራጭ እኮ መክሰስ ነው ማለት ነው አማራጭ እድሉ ካለ ምን ልጅቷን ያምር ቆንጥሮ መውሰድ ነው ምንም አንተናተንም በቃ ይሄን ያክል ደግሞ እኛ እኮ የሆነ አለ አይደል በጸባይ እናውራ እንግባባ እየተባባልን ስለሆነ ነገሮች እንዳይባባሱ ስለፈለኩ ነው ገባ ይቺ ልጅ አሁን እያደረገች ያለችው ነገር እንኳን ለራሱ ልክ አይደለም ገባህ አይደለም ሜቢ እሷንም የሚያስቀጣ ሊሆን እሷ ትቀጣ እኮ ነው እያልኩ ያለሁት እሷ ትቀጣ በማይሆን ነገር እኔ በዛው ያልከሳትም እሺ ቅመም ስሚ እኔ በዛው ያልከሳትም ለህፃኗ ነው እያሰብኩ ሌላው እንደሚያደርግ ያንተም ሆነች የሱን አይመለከተኝም ግን ህፃኗ ተሳዝናለች ገባ እዛ ጋር እሷን እንኳን ወንጀል ውስጥ የሚያስገባት ይችላል አሁን እሷን በስም ማጥፋት እኔ ያልከሳትም የምፈልገው ዲኤንኤ እንድታደርግ ብቻ ነው በቃ አላቅም እንግዲህ እናንተ ታውቃላችሁ ግን ያው ህግ ያዘው ነገሮች እንደሚሰፉ ማወቅ አለባችሁ እሱን ነገር አስባችሁ ከሁሉም አቅጣጫ ከዩማ አቅጣጫ ከልጅቷም አቅጣጫ ከእናንተም ዙሪያ አስቡና መወሰን ያለባችሁ እናንተ ታውቃላችሁ ወደኛ እያሰበች አይደለም አውቃለሁ እያሰበች አይደለም ግን እድል እንስጣት ነው የኔ አባባል ልትመታን እኮ ምንም አልቀራም አይደለም እድል እንስጣት ምን አይነት እድል እሺ አሁን እሺ እንኳን ዛቻ እኮ ነው ይዛተች ያለችው እኮ እኔ ሰማሻለሁ የምር እኔ ሰማሻለሁ እኮ ረዳሻለሁ ሐሳብሽ ገብቶኛል ምናምን እሺ ብቻዬን ላገኛት ትፈቅጂልኛለሽ ተደብቀን እሺ እንከታተላቸው እሱም አንድ ጥሩ ነገር ነው ከፊት እሱ እናወራበታለን አሁን አይደለም እናወራለን እንደዚህ ሲባል ደግሞ ልጅቷ ሌላ ነገር ውስጥ ልትገባ ትችላለች እሱ እናወራበታለን ኩሌላ እኔ ውስጥ ብዙ ነገር እኛ ማውራት አለብን
አንተ የልጅ አባት እንደሆንክ አምነህ እሱን ነገር ማስተካከል ከፈለክ እኔ ተስፋ እያስቆረጠች ነው እኮ ቅመም። ያው አንቺ እንደ አሁን ፍቅረኛ ነሽ አይደለ? እኔ እኮ እያማከርኩሽ ነው እንጂ እኮ ገባኝ። እኔ መከሰስ ካለባት ትከሰስ። ምንም አማራጭ የለንም። አማራጭ አለ አማራጭ የለም። ግን ያው ስትከሷት ልትቀጣ የምችልበትን ነገር እያሰባችሁ እሷ ለኛ ካላሰበች እኮ እሷ ተቀጣ ልጇን እኮ በሆነ እኔም አለሁ አይደል እንዴ? ልጁ የኔ ዲኤንኤ እኮ ከሆነልኝ እኔም አለሁ። በኋላ ደግሞ ህግ ላይ ቀርባ ደግሞ ምን እንደምትል አይታወቅም። ገባ ምን እንደምትል እውነት ለመናገር ልክ ነሽ። ልክም የሆነች አይመስለኝም። ምን እንደምትል አይታወቅም። እስካሁን ድረስ እቺ ልጅ እንደዚህ እየሆነች ያለች ምናልባት እኛ ያልተረዳናት ነገር አለ። ማናቀው ነገር ወይ እኔ እየፈራው ያለሁትኝ በቃ የሆነ ነገር ተማምና ሊሆን ይችላል። የሆነ ነገር ቢኖር ነው። ስለዚህ ተረጋግተን እናስብና ልጅቷን በቃ ይሆናል አይደለ ሜቢ ምክርም ካስፈለጋት ወይ የሆነ ነገር እንሞክርና እድል እንስጣትና ከዛ በኋላ ማድረግ ያለብን ነገር እናደርጋለን። ከዛ ግን ህግ ላይ ቀርባ ምን አሁንም ለሷ እኮ በጣም እንትን እያልሽ ነው። እግዚአብሔርን በቃ ምንም ሌላ መፍትሄ የለውም። አይተናታል እኮ ከዛ ጊዜ ጀምሮ እኮ አይደለም እኔ ለብሩኬ ስለማስብ ነው። ገባኝ። ግን አሁን ለሷም ስለማስብ ነው። ይሄ ሁሉ ጊዜ እንኳን ለምሳሌ ይቺ ልጅ አሁን እስካሁን ድረስ እንኳን ሜቢ እንኳን የብሩኬ ልጅ ብትሆን አትሆንም፣ ግን ብትሆን ልጅቷ ከዛ በኋላ እስከ ይሄ ሁሉ ጊዜ ተብሎ እሱ ቢፈረድበት ወይ ሆነ ነገር አላቅም። እኔ ስለ ህግ ለምን እኔ እኮ ቅመም እኔ እኮ እየሞከርኩ ያለው ዲኤንኤ ደግሞ እያመንክላት አልነበረም አይደለም። ልጁም ከሆነ እኮ ልቀበል ብያለሁ። በቃ የኔ ከሆነ ልቀበል እንዴ እና ከመሬት ተነስቶ ሰው እኮ ያንተ ልጅ ነው ካለ ያለ ምርመራ ያለ ማስረጃ እሺ ብለህ ትቀበል። እሷ ጋር ሳድግ ብትባልስ እንዴት ነው እንደዚህ የሚባል እንዴት እንደዛ ይባላል? እኔ ምን አውቄ እንደዚህ አይነት እንዴት እንዳሰብሽው ራሱ አላውቅም። ብቻ ተረጋጊ። አንቺ ምንም የሚያሰጋሽም የሚያስፈራሽም ነገር የለም እኮ እኔ አንቺን አልለይሽም። ሞት ይመጣል እንጂ እኔ አልለይሽም። እኔ አልለይሽም። አሁን በዛ ወይ እንዳታስቢ አንቺ እንዴ የትኛውም ህግ እኮ አብራት ኑር አብራት ምናምን የሚል ህግ የለም እኮ። ፍላጎቴ ህፃኗ ስላለች ሜቢ ለሷ ሲባል አብራችሁ የሚባል ፍርድ ቢፈረድስ? እንደዛ አትፍሪ፣ እንደዛ እንዳፈሪ እግዚአብሔርን አንድ ምንም አይፈጠርም። እንዲህ የሚባል ነገር የለም። እኛ የምንፈልገው እሺ በቃ እኔ መፍትሄዎች እንፈልጋለን። ያ ኮንፈርት ካልሰጠሽ እንፈልጋለን። እኔ አንቺ እንድትጨነቂ አልፈልግም። ሌላ መፍትሄ እኮ ምን አለሽ? ወይ ማግኘት ነው በቃ ብቻ ለምን አራኔ ብቻንማ ምን እንደምታደርግ በምን ምንም ላልሆን እችላለሁ እኮ በቃ ካልደፈረሰ እኮ አይጠራም። ምንም ማድረግ አልችልም። አሁን አማራጮችን መፈለግ ነው። አሁን ልጅቷንም ዝም ብለን በደመ ነፍስ አንስተን ብንወጣ ለልጅቷም ጥሩ አይሆንም አይደለ? እሱማ ልክ ነገር ይመጣል ብለህ ታስባለህ? ልጅቷን እንኳን ጠልፈና እኔ እንደዛ አድርጌያለሁ እኮ ብር ምንም አልሆነችም። በቃ ወስጄ እኮ ቤት ያርጌ ከማዘርጋ እንትን ብያለሁ እኮ እኔ ቤተሰቡን ላይ ያውቃል እኮ ይሄን ነገር ቤት ወስጃታለሁ እኮ ልጅቷን ስትታመም ቢኒ የሰጠሁት ውስጥ ነው የገባሁት። በቃ ቢኒ በደንብ እናስብበት። ይሄ ነገር የማይሆን አካሄድ ከምንሄድ በደንብ እናስብበት። እኔ ከዚያ አቅጣጫ ነው የምፈራው ያለሁት። ለማንም አስቤ አይደለም፣ ለሷም አስቤ አይደለም፣ ግን ለህፃኗ አስባለሁ። ምክንያቱም እቺ ልጅ ገና ምንም ማታቅ ልጅ ነች። ዕጣ ፈንታዋን እያበላሸችባት ነው። እኛ ቢያንስ ከሷ የተሻለ ሆነን ማሰብ አለብን። እኛ የምንፈልገው የነበር ወይ እኛ እንድትተወን ነበረ፣ ግን አልተወን ስላለች ነው አሁንም እንደዚህ እያደረግን ያለ ነው። አንተ የሚገባህን ስላላገኘህ ነው አይደለ ቢኒ እንደዚህ እያደረግን ያለ ነው። ስለዚህ በቃ ወይ ትንሽ ጊዜ እንተዋትና ከዛ ምን እንደምትወስን ደግሞ ለሷ እንስጣት ወይ ጊዜ። እሷ ደግሞ ትመጣብናለች እኛ ብንተው በቃ ወስና ትምጣ። ከዛ እኛ አማራጭ እናስቀምጣለን። ተዘጋጅታ አይደል ነው የምንሰጣት እንድትዘጋጅ ማለት። ከዛ ደግሞ ወይ ሰዎችንም የህግ ባለሙያዎችንም እንጠይቅ እኛ ቀድመን ማለት ምን አይነት ነገር እንደሚያስጠይቃት ወይ እኛንም ምን ማድረግ እንዳለብን ምናምን ቀድመን ነው አይመስልም? እሺ ህግ ባለሙያ መጠየቁ ነው ያን አማራጭ ጥሩ ሀሳብ ይመስለኛል። እነሱን ጠይቀን እንወቅና በዚህ አቅጣጫ እንዲህ ብናደርግ ምን ይመጣብናል ወይስ እንደዚህ ሷለኝ እኛ ላይ እኮ ምንም አይደርስም። እኛ ከሳሽ ነን እኮ። ለምንድን ነው ይሄን ያህል የምፈራት? እሷም እኮ ልትከሳ እናንተ አሁን አስባችሁ እንኳን ብትተዋት እሷም ልትከሳችሁ። ምን ብላ ነው የምትከሰን? እሱም እኮ ልጅቷን ነው የሚፈልገው። ቅመም አልካደም እኮ እንደዚህ ያረጋችሁ። እኔም እኮ እውነቱን ልወቅ እኮ ነው ያልኩት። የኔ ቆንጆ በቃ እሺ ቢኒ በቃ እስቲ እናወራለን። እሺ ነይ በቃ እኔ ላዋራ። እሺ ቀላል ነገር ነው። አሁን መፍታት እንችላለን። እና ቤተሰቦች በቃ እኔ መፍትሄ የምለውን ነገር በቃ ለማድረግ ወደ ኋላ አልልም። በቃ ያንን ነገር ነው ማድረግ ፈልገው ቤተሰቦች እና እናንተም በቃ በመጥፎ አንግል ከማየት በቃ ተባበሩ። ብቻ በቃ አጥፋው ካሜራውን። አመሰግናለሁ።